የሆነ የማይፈልግሽን ሰው ደግሰሽ እዚህ ላይ ራሱ ሲያወራ እኔ በጣም ነው ያስጠላኝ። በግድ ደግሳ ላግባህ እያለችኝ ነውና የእሷ መሰሎችም አሉ እንግዲህ ሌላ ሴቶች አሉ ማለት ነው። ለዚህ ያክል ሌላ ሰው የለም ወይስ ምንድን ነው? እኔ እውነት ባሌ ምናምን ስለሆነ ቀንቼ ተናድጄ ምናምን አይደለም። ግን ያለው ቤዛን ስታይ ተሩጣ መጣች። እባክህ እንኳን ይቅርና ቤዛን እኔ እናንተ እኮ አመት አለፈን። እንኳን ይቅርና ቤዛን አዩን ራስ ስታገባ ሩጫ አልመጣም። አይ የቤዛ አይነት 10 ብታስል ነገር አንተ እስኪ ቤዛን እንደው አግባት፣ እንደውም ግማሽ የሰርጉን ወጪን ይችላልላችኋል። ከዛ ደግሞ ልክ ቤዛን አግብታ ስታረግዝ ስትወልድ ማለት ነው በ9 ወር አራስ ጠይቃታለሁ። እነ ጀሚላንም ይዤ ልክ እመጣለሁ። ልጆችን ማሳይካለሁ። አግባት አንተ ችግር ነው እሱን በቃ ታው ነው የበጠበጥኩ። ይሁት እንግዲህ ይሁት እና ምንድነው ያለው ስፈታት መሽፈታት እሷ ናት እኮ የፈታች እሷ ናት። አልፈልግም ምክንያቱም እንደሱ መያ ስታስበው ፍቅር ሳይሆን የሆነ ወይ ልክ ወይ አይነ ፍቅር ሊሆንም ይችላል። አንዳንድ ሰው እኮ ፍቅር የያዘው መስሎት ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ የሱ ሀበሻዊ ቤተሰቦች በያላችሁበት ሰላማችሁ በዘት ይበል እያልኩኝ ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ እያመሰገንኩኝ ማለት ነው። አሁንም ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ኮሜንት አስቀምጡልኝ ማለት ነው። አስተያየት አስቀምጡልኝ ማለት ነው። ዛሬ እንግዲህ ሱማያ እንግዲህ መልስ ሰጥታለች ማለት ነው። ሱማያ እንግዲህ ሰኢድን ደግሼ እድራዋለሁ ብላለች። ሰኢድን ደግሼ እድራዋለሁኝ እንዲሁም ደግሞ ቤዛን ታገባና ከቤዛ በራሷ አዋጅ ሰኢድን ካገባችሁ እኔ እንደውም ቀናሽ የምትለውን ትተህ ግማሹን እችላለሁ ብላለች ማለት ነው። ግማሹን እኔ ወጪውን እችላታለሁ ሱማያን ብላለች። እስኪ ቪዲዮ ናይ እንትን አለች ብቅ ብላ ከቤዛ ጋር ተገናኙና አወሩ ማለት ነው። ሐሳቤ ያልነበረም ቤዛ ነኝ እኔ እውነት ቤዛ ቪዲዮን የምታይ ከሆነ ላንቺ ነው ያፈርኩት መጀመሪያ ማለት ነው። አሁን እዚህ ጋር ሳይድ በቃ ያው ደግሼ ካላገባሁ ብላኝ ምናልባት ኖርማል ነው የምትሉ እኔ ባልደግፍም ሴት ልጅ ወንድ ልጅ ደግሳ ማግባት ያለባት። በነገራችን ላይ ሰኢድ የሀሳብህም ሆነ ታሳቢው በአንተ ዙሪያ የሚመጡት ሰዎች በእርግጥ ሱማያም እንደተናገረችው እኔን ሊያስከብራኝ ይገባል፣ ሚስቱ ነኝ፣ የልጆቹ እናት ነኝ፣ የእሱን ልጆች ነው ይዤ የተቀመጥኩ ብላለች። እውነቷን ነው። በነገራችን ላይ የአንተን ልጆች ይዘህ እስከተቀመጠኝ ድረስ አንተ ልታስከብራ ግዴ ነው። አንድ ሁለተኛ ደግሞ ሀዩን ፈትቻት አልመጣችም። ወለኪን ግን ሌላ ሰው ሲመጣ እሷ ከተደበቀችበት ወጣች ምናምን ብለሃልክ ማለት ነው። እንደሱ ማለት አትጠበቅም። እንደሱ ማለት የለብህም ነበር። አንደኛ ሀዩን ስትፈታ ፈትቻታለሁ ብለህ አልተናገርክም። አንድ ራሷ ናት ወጣ ማለት ነው። አንተ ሱማያ የጠላች እንደውም በቃ እውነት ሱማያ የምትናገረው ነገሮች እውነት ነበረ። አንተ የምታወራው ሌላ ነው። ሱማያን ለመፈለግ ትሄዳለህ። ሱማያ ኢትዮጵያ ትፈልጋ ተቀምጣ አንተ የመን ትሄዳለህ ብላለች ማለት ነው። እና ሀዩ የፈታችሁ በራስህ ችግር ነው። ራሷ ጠላህ ስትል ጠላህ ሄደች እንጂ ለሱማያ ብለህ ልጆችን ለማያ ብለህ ፈትቼልሻለሁኝ፣ ተፋተናል፣ ልጆችን አሳየኝ፣ ከዚህ በኋላ ምንድነው የምትፈልጊው ብለህ አንደኛ ለሱማያ አልነገርካትም። የምታውቀውም ነገር የላትም። መጀመሪያ ካንተ አፍ አልወጣም። ገባህ? ፈትቻታለሁ ብለህ አልተናገርክም። ሲቀጥል ደግሞ አሁን ሁለተኛ ደግሞ ላገባ ነው ብለሃል። ስታገባ ደግሞ ገባህ? እዚህ ጋር ያለውን መጀመሪያ ማስተካከልህ ነው ወደ ሁለተኛ መሄድ ያለብህ። ገባህ? አሁንም እንደገና ሌላ ስህተት ነው። ሌላው አስመተመጣው ምን ሊባል ነው? አሁን እሱ እያለ ያለው ሱማያ ላገባ ስል በቃ ቃንታ ብቅ ብላ ይሄው አሁን ትዳሬንም ለበበጥበጥ ነው። ትናንትናም ብሎታ በነገራችን ላይ ትዳሬን ልበጠብጥ ነው አሁን ብቅ ያለችው ምናምን ብሏል።
መጀመሪያ ወደ ሌላ ትዳር ከመሄድ በፊት እዚህ ጋር ያለውን ማስተካከል ያለብህ። እዚህ ጋር የጀመርከው ውጥን መጀመሪያ እዚህ ጋር ያለውን ሳታስተካከል ነው እንደ ሌላ ለመመስረት የምትሄደው። መቼ ተስተካከለ ሲጀመር? ሁለተኛ ሱመያ ደግሞ ምንም የምትቀናበት ነገር የለም ማለት ነው። ተናግራለች። እኔ ቀንቻ አይደለም ፊት ለፊት ሂጄ የተናገርኳት ስሜን በመጥፎ ስላነሳችኝ አታቀኝም አላቃትም እሱ ስላላስከበረኝ እኔ ራሴን ላስከብር ሂጃለሁ ብላለች ማለት ነው። እውነቷን ነው። ባል ካላስከበራችሁ እንግዲህ ራሷን ማስከበር ግዴታዋ ነው። ምክንያቱም አታቃትማ ስለ ሱመያ እዛ ጋር ቢዛ በነገራችን ላይ ቢዛ ማለት ነው የሆነ ዝም ብላ ልክ እንደ ሀዩ አፏ እንደመጣላ ነው የምታወራው። በኋላ ላይ ነው እንደገና የምደነግጠው። አንዳንዴ ውብኝማ ማለት ነው ታወራና በኋላ ላይ ነው የምትደነግጠው ማለት ነው። ስለዚህ አንተ መጀመሪያ አንደኛ ህይወትህን የሆነ አስተካከል፣ ሁለተኛ ደግሞ እስኪ የሚሆንህን ሰው ምረጥ። ጠቅላላ በዙሪያ ያሉ ሰዎች ማለት ነው በቃ ዝም ብለው ናቸው። በቃ ዝም ብለው እንትር ናቸው። በቃ እንደው ወይም ደግሞ እስኪ አንተ ሌላ ፈልግ፣ እስኪ ሌላ ፈልግ። አሁን እሷ እንደዚህ ጸጉሯን ተገላልጣ ከዛ ወደ አንተ ስመጣ ደግሞ ሻርብ ለብሳ ምናምን እንደውም መሻላ በል ምናምን ብላ አውዙ ቢላ ብላለች። እንተራ ሱመያ ወዳ እኮ አይደለም የምሬ ነው። ስለዚህ ተጋቡ በቃ ቢዛና ሰኢድ ማለት ነው። ሱመያም ቃል ገብታለች። አንተ ቢዛን አግብተሃት አንተ እሷን አግብተሃት ካረገዘች ልክ በ9 ወሯ ልትወልድ ስትል ወይም ደግሞ መጥቼ አርሳታለሁ አለህበት ልጆችህን ይዤ መጥቼ አሳይሃለሁ ብላለች ማለት ነው። በቃ አግባት። ይሄው እስኪ ከተፈቀደልህ እውነቷን ነው። የሆነ እንትር ሰው እንኳን አምጥቶ ባስቀናኝ እዚህ ይውላል ሰው እያመጣ እዚህ ይውላል ሰው ከሚያመጣ ብላለች ማለት ነው። እና አንተን ፈልግና አምጣ። እንግዲህ ቢዛን አገባለሁ ካልክም ሱመያም ተናግራለች ግማሹ ወጪ እንደምትችልህ ደግሞ ተመልካችም ደግሞ ለላይክ እና ለሸር ለምናምን በዛ ደግሞ ገድፍ ያደርጋል። ያው ለማጨብጨብ ለጭብጨባ ለምናምን ደግሞ እኛን ግድፋለን ማለት ነው። ለሌላው ደግሞ ራስህን ቻልና ተጋቡ ማለት ነው። ቀጣውን ደግሞ እኛ እናስብበታለን ማለት ነው። ልክ በ9 ወሯ ደግሞ ሱመያ ቃሏን አክባሪ ናት። ቀጥታ ልጆችህን ይዛ ትመጣለች ማለት ነው። እንግዲህ ውድ ተመልካቾቼ የነበረን ቆይታ ይሄን ነበረ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በያላችሁ በሰላማችሁ ይዛ ባይ